ጤና ይስጥልኝ። በደቡብ አሜሪካ የዓለም ዋንጫ ማጣሪያ ሌሊቱን የተለያዩ ጨዋታዎች ተደርገው ነበር። ካርሎ አንቸሎቲን አሰልጣኟ አድርጋ የሾመችው ብራዚል በአንቸሎቲ ስር የመጀመሪያ ጨዋታውን ከኢኳዶር ጋር ከሜዳ ውጭ በስታዲዮ ሞኑመንታል አድርጋ ነበር። በጨዋታው 0-0 በሆነ ውጤት ተጠናቋል። ብራዚል እንግዲህ በዚህ ዓለም ዋንጫ ማጣሪያ እያሳየችው ያለውን ደካማ እንቅስቃሴ ነው ይዛ የቀጠለችው በዚህ ጨዋታ በኢኳዶር ጨዋታ ማለት ነው። በጨዋታው እጅጉን የተሻለው ቡድን የነበረው ኢኳዶር ነው። በብራዚል የሜዳ አጋማሽ ኢኳዶሮች 222 ጊዜ መግባት ሲችሉ ብራዚል ግን በተቃራኒው 91 አጋጣሚዎች ብቻ ነበር እንግዲህ በኢኳዶር የሜዳ አጋማሽ ኳሶችን መያዝ ችላ የነበረው። በአብዛኛው ብራዚሎች ኳሶችን ሲይዙ የነበሩት በራሳቸው የሜዳ አጋማሽ ነበር። 285 የሚሆን ጊዜ ማለት ነው። እንግዲህ ወደ ከ400 በላይ የሆነ የኳስ ቅብብል ባደረጉበት ጨዋታ 91 ብቻ ጊዜ ነው እንግዲህ በተጋጣሚ የሜዳ አጋማሽ ላይ ኳሶችን መቀባበል የቻሉት ማለት ነው። እና እጅጉን በጣም ደካማ እንቅስቃሴ ነበር። አንቸሎቲ ወደ አሰልጣኝነት ሲመጡ አንደኛው ችግር ይሆናል ብዬ በሰራሁት ፕሮግራም ላይ የጠቀስኩት ብሔራዊ ቡድኑ ደንበኛ ጥሩ ፓሰር የለውም ማለት ነው። እንደዚህ አይነት ፕሮግረሲቭ ፓሶች ወይ ደግሞ የበለጠ ወደፊት ኳሶች እንዲሄዱ የሚያደርግ አይነት ተጫዋች የለም። በዛሬው ጨዋታ ብራዚል ወደ አሰላለፏ ግብ ጠባቂው አሊሰን ያው እንደተለመደው አሊሰን የነበረው፣ የግራ መስመር ተከላካይ አሌክሳንድሮ ነበር የነበረው፣ የመሃል ተከላካይ ማርኪኒዮስ እና አሌክሳንድሮ ሪቤሮ ነበር የሊሉ የመሃል ተከላካይ ማለት ነው። ቀይ መስመር ተከላካይ ደግሞ ቫንደርሰን ነበረ ቅድሚያ አሰላለፍ ውስጥ የገቡት ማለት ነው። መሃል ላይ 6 ቁጥር ቦታ ላይ ካሴሜሮ ነበረ። ከካሴሜሮ ጋር ደግሞ የነበሩት ሁለቱ አማካዮች ጌርሰን እና ብሩኖ ጉማሬሽ ነበሩ። ፊት መስመር ላይ ደግሞ የፊት አጥቂ ሆኖ 9 ቁጥር ሆኖ የጀመረው ሪቻርልሰን ነበረ። በሱ ግራና ቀኝ ደግሞ ቪኒሺየስ ጁኒየር እና ስቴቫ ዊሊያን ናቸው የጀመሩት ማለት ነው። ቪኒሺየስ ጁኒየር 10 ቁጥር ማሊያ ለብሶ ነው የገባው። ምናልባት ይሄ የቡድኑ ወሳኙ ተጫዋች መሆኑንም ለማሳየት በሚመስል መልክ ይመስለኛል ቺን ቁጥር ቪኒሺየስ ላይ ተመለከትናት ብዬ አስባለሁ። አንቸሎቲ ከጨዋታው ወደ አሰልጣኝነቱ ከመጣ በኋላ ቪኒሺየስ በሪያል ማድሪድ ያለውን አይነት ፐርፎርማንስ በናሽናል ቲሙም ከዚህ በኋላ ማሳየት ይጀምራል ብለው ነበር። ምናልባት ለዚህኛው ምናልባት የሆነ ሞር ኦፍ ሲምቦሊክ የሆነ አይነት የ10 ቁጥር እንዲለብስ ያደረጉበት ምክንያት ሊሆን ይችላል ብዬ አስባለሁ። በብዛት ያን ቁጥር ከበልበስ ይልቅ እሱ 7 ቁጥር ነው በተደጋጋሚ ሲለብስ የተመለከት ነው ማለት ነው። ሮድሪጎ አይነት ተጫዋቾች ናቸው ያን ቁጥር ሲለብሱ የተመለከት ነው። ነገር ግን በጨዋታው ቪኒሺየስም እጅግ ደካማ ነበር። በግሉ የሆኑ ጥረቶችን ለማድረግ ሲሞክር ነበር። ነገር ግን አብዛኞቹ ድሪብሎቹ ስኬታማ አልነበሩ ማለት ነው። ምንም ውጤታማ አልነበሩም በጨዋታው። ስቴቫ ዊሊያንም በተመሳሳይ ሁኔታ ማለት ነው። የበለጠ የፊት መስመር ተጫዋቾቹ ከመሀል ሜዳ ተጫዋቾቹ ሞር አይዞሌትድ ሆነው ነበር የተመለከት ነው እና ኢምፓክት ለመፍጠርም በጣም አስቸጋሪ ሆኖ ነበር። ሪቻርልሰን በጣም ደካማ እንቅስቃሴ ነበር ያሳየው። ሆልድ አፕ ፕሌዩ እጅግ በጣም ደካማ ነበረ። ኳሶች ቶሎ ይቀማ ነበረ። ብዙ ፓሶች ሲበላሹም ነበር ማለት ነው። በተመሳሳይ ሁኔታ እንግዲህ ብዙ ጉዳትም ቆይቶ የመጣ ተጫዋች ነው ሪቻርልሰን፣ እጅጉን ደካማ ነበር ማለት ነው። ምናልባት በጨዋታው ትንሽ ተስፋ የሚሰጥ እንቅስቃሴ ያደረጉት የመሃል ተከላካዩ አሌሳንድሮ ሪቤሮ እና ጌርሰን ልንል እንችላለን። ሁለቱ ምናልባት የተሻለ እንቅስቃሴ ለማድረግ ሞክሯል ብዬ አስባለሁ። በተረፈ ግን ኦቨሮል አስቸጋሪ ነበሩ። የተሻለ የነበረው ብራዚል ሞሮፍ ዲዮሎችን በማሸነፍ ላይ የኢኳዶር የተሻሉ ነበሩ ማለት ይቻላል። ነገር ግን ኳሱን በአግባቡ በመቀባበል ብዙ ፓሲንግ ሲኩዌንሶችን በማስመዝገብ በጣም ደካማ ነበሩ። ከጥቂት ቅብብሎች በኋላ ኳሶች ኢንተርሴፕት ሲደረጉባቸው ነበረ ማለት ነው እና አስቸጋሪ ሆነ። ለማየትም ጨዋታው ያን የሚማርክ ጨዋታ አልነበረም ማለት ነው። ደካማ እንቅስቃሴ የተመለከትንበት አጋጣሚ ነው የነበረው ማለት ነው። እንግዲህ ኢኳዶር በጣም ስብስቡ እጅግ በጣም ወጣት በሚባሉ ተጫዋቾች የተሞላ ነው። አብዛኞቹ ተጫዋቾች ከ25 ዓመት በታች ናቸው። አብዛኛው ከ21 እስከ 25 ናቸው። ግብ ጠባቂው ጎንዛሎ ቫሌ ብቻ 29 ዓመቱ ነው። ግን ከአውትፊልድ ተጫዋቾቹ እድሜው ከፍ የሚለው የስቲፒኛን ነው። ስቲፒኛን 27 ዓመቱ ነው። ከዛ በተጨማሪ ደግሞ የፊት አጥቂው ደግሞ አለን ፍራንኮ 26 ዓመቱ ነው። ከዛ በተረፈ ግን የቀሩት በአጠቃላይ 25 እና ከዛ በታች ነው እድሜያቸው። በጣም ወጣት የሆነ ስኳድ ነው። ለረጅም ዓመት ቡድኑን ሊጠቅመው ይችላሉ ተብሎ የታሰበ ስኳድ ነው ማለት ነው። በጣም ቴክኒካሊ በጣም ጥሩ የሆኑ ተጫዋቾች አላቸው። ዛሬ ኬንድሪ ፓይዝ ተጠባባቂ ላይ ሆኖ ያው ተቀይሮ አልገባም እንጂ ኬንድሪ ፓይዝም ሌላ እጅግ ወደፊት በጣም ተስፋ የሚጣልበት ተጫዋች ነው። እንግዲህ አዲሱ
የቼልሲ ተጫዋች ማለት ነው ለቼልሲ የፈረመው በጨዋታው ላይ ያው አስተላለፍ ውስጥ በተጠባባቂ ቦታ ብቻ ነበር የነበረው ማለት ነው። ወደ ሜዳ መግባት አልቻለም። እጅግ በጣም ወደፊት ተስፋ ሊጣልበት የሚችል ነው። በዓለም ዋንጫው ማጣሪያም እንግዲህ ሁለተኛ ስፍራ ላይ ነው አሁን ከአርጀንቲና በመቀጠል የሚገኘው ኢኳዶር ማለት ነው። አሰልጣኛቸውም ሰባስቲያን ቤካቼቺ እንግዲህ አርጀንቲናዊ አሰልጣኝ ነው። ከዚህ በፊት በተደጋጋሚ ፕሮግራምም የሰራውበት ነው። የሳውዝ አሜሪካ አሰልጣኝነት በአርጀንቲናውያን እጅጉን ተጽዕኖ ስር ያለ ነው ማለት ነው። ናሽናል ቲሞቹ በብዙ አጋጣሚዎች በተለይ ኮንሜቦል ላይ ያሉት 10 ብሔራዊ ቡድኖች ምናልባት 5 ወይም 7 በብዙ አጋጣሚዎች በአርጀንቲናውያን ሲሰለጡ ነው በተደጋጋሚ የምንመለከተው ማለት ነው። ይህም ሰባስቲያን ቤካቼቺ ማለት እንግዲህ በብዙም የእግር ኳስ ህይወቱ ላይ ያን ያህል ታዋቂ የነበረ ግለሰብ አልነበረም። ነገር ግን በአሰልጣኝነት ህይወቱ ብዙ ጊዜውን ከሆርጌ ሳምፖሊ ጋር በአሰልጣኝነት የሰራ አሰልጣኝ ነው ማለት ነው። ከሆርጌ ሳምፖሊ ጋር በክለብ ደረጃ የቺሊውን ዩኒቨርሲዳድ ዴ ቺሊን በአሲስታንትነት ማገልገል ችሏል። በዚህ ክለብ ከሆርጌ ሳምፖሊ ጋር በ2011 የቺሊን አፐርቱራ ክላዡራንም ማሸነፍ ችሏል ማለት ነው። 2012 ላይም በተመሳሳይ የቺሊ ሊግ አፐርቱራውን ማሸነፍ ችሏል ማለት ነው። ከዛም ባለፈ ደግሞ በተመሳሳይ 2011 ላይ የኮንሜቦል ኮፓ ሱዳሜሪካናንም ማሸነፍ ችሏል ከሆርጌ ሳምፖሊ ጋር ማለት ነው። በዛ ስብስብ ውስጥም የጨዋታ ኮከብ ግብ አስቆጣሪ ሆኖ በዛ ውድድር 2011 ላይ የኮፓ ሱዳሜሪካና የጨረሰው ኤድዋርዶ ቫርጋስ ነው ማለት ነው። የቺሊ የብሔራዊ ቡድን የፊት አጥቂ የሆነው ማለት ነው። ኮፓ ሱዳሜሪካና ማለት ያው አውሮፓ ላይ ዩሮፓ ሊግ እንደምንለው ማለት ነው። የሻምፒዮንስ ሊግ የምንለው በሳውዝ አሜሪካ ላይ ኮፓ ሊበርታዶሬስ እንደምንለው ሁሉ የዩሮፓ ሊጉን ደግሞ ኮፓ ሱዳሜሪካና ይባላል ማለት ነው። ከሆርጌ ሳምፖሊ ጋር ዋንጫዎችን ማሸነፍ ችሏል። ከዛም አልፎ የቺሊን ብሔራዊ ቡድን ከ2012 እስከ 2015 ይመስለኛል ከማርሴሎ ቤልሳ በኋላ ይመስለኛል ቺሊ ብሔራዊ ቡድን በአሰልጣኝነት ሆርጌ ሳምፖሊ ሲመራ በተመሳሳይ ይሄ አሰልጣኝ ሰባስቲያን ቤካቼቺ ምክትሉ አሰልጣኝ ነበር ከቺሊ ጋር ማለት ነው። ቺሊም ትልቅ ዋንጫ ለመጀመሪያ ጊዜ ስታሸንፍ የኮፓ አሜሪካን ማለት ነው 2015 ላይ በሆርጌ ሳምፖሊ ስር በዛ ስብስብ ውስጥ ማለት ነው ያው ምክትል አሰልጣኝ ሆኖ ሴባስቲያን ቤካቼቺ አገልግሎ ነበረ። ከዛ በኋላ ሆርጌ ሳምፖሊ 2018 አርጀንቲና ብሔራዊ ቡድንን ወደ ዓለም ዋንጫ ይዞ ሲሄድ በዛም የአርጀንቲና ብሔራዊ ቡድን ስብስብ ውስጥ ተመልክተ ነው ነበረ ማለት ነው በረዳት አሰልጣኝነት ማለት ነው። እና በጣም በብዙ አጋጣሚዎች ከሆርጌ ሳምፖሊ ጋር አብሮ የሰራ አሰልጣኝ ነው። ምናልባት ጨዋታውንም ከተመለከታችሁት ሆርጌ ሳምፖሊ አንድ የሚታወቅበት ተሽላይኑ ላይ ወደ ቀኝ ወደ ግራ ሲንቀሳቀስ እንመለከተዋለን። ያን አይነት ነገር በዚህ አሰልጣኝ እንመለከታለን። በደንብ የሆርጌ ሳምፖሊ ተጽዕኖ ያለበት አሰልጣኝ ነው ማለት ነው። ወደፊት ተስፋ ገና 44 ዓመቱ ነው። ወደፊት ተስፋ ሊጣልበት የሚችልም አሰልጣኝ ነው። ወደ ኢኳዶር ከመምጣቱ በፊት የስፔኑን ኤሊቼ አሰልጣኝ ነበር ማለት ነው። ከዛ ሲለቅ ነው ወደ ኢኳዶር ብሔራዊ ቡድን የመጣው ማለት ነው። ስብስብ ውስጥ ቀድሜ እንደጠቀስኩት በጣም ወጣቶች ነው ያሉት። አሁን ፊት መስመር ላይ ከአለም ፍራንኮ በእድሜው ትንሽ ከፍ ከሚሉት ውስጥ አንደኛው ብዬ የጠቀስኩት በ26 ዓመቱ ከአለም ፍራንኮ ጋር የነበረው ጆን የቦሃ ነበረ። ጆን የቦሃ እንግዲህ ስሙን ምናልባት ስትሰሙት ቀጥታ ሜይ ቢ ይሄ ከጋና ጋር የተገናኘ ስም ተጫዋች ሊሆን ይችላል ብላችሁ ልታስቡ ትችላላችሁ። ለተወሰነ መልክ ትክክልም ነው። ምክንያቱም ጆን የቦሃ ማለት በአባቱ ከጋናዊ አባት የተወለደ ተጫዋች ነው። እናቱ ኢኳዶራዊ ነች፣ ግን የተወለደው ከጋናዊ አባት ነው። የተወለደውም ሃምቡርግ ላይ ነው። ሃምቡርግ ላይ አይ ቲንክ በ2000 በፈረንጆቹ አቆጣጠር እንግዲህ በ2000 ላይ ነው የተወለደው። በዛ በጣም የሚገርመው በ2000 እሱ በተወለደበት ጊዜ ማለት ነው ጋናዊ እንግዲህ ሌላ አስደናቂ ተጫዋች አንቶኒ የቦሃ ለሃምቡርግ ይጫወት ነበር የዛን ጊዜ ማለት ነው። እንግዲህ አንቶኒ የቦሃ ወደ ሃምቡርግ ከመሄዱ በፊት ለሊድስ ዩናይትድ ነበር የሚጫወተው። ያቺ ማትረሷ ግብ አለች እንግዲህ አስደናቂ ግብ ለሊድስ ያስቆጠራት ብዙ ጊዜ አይምሯችን ላይ ያለች ማለት ነው። ከሊድስ ከለቀቀ በኋላ ወደ ሃምቡርግ ሄዶ ነበር። ሃምቡርግ ከሄደ በኋላ ከ1997 እስከ 2001 ይመስለኛል ሃምቡርግ የቆየው። በዛ አጋጣሚ ነው እንግዲህ ጆን የቦሃ 2000 ላይ ተወለደው ማለት ነው። ምናልባት የአንቶኒ የቦሃ ልጅ የሆነ አይነት ጥያቄ ሊፈጥር ይችላል። ነገር ግን የአንቶኒ የቦሃ ጋር ምንም አይነት ግንኙነት የላቸውም ማለት ነው። አጋጣሚ ሆኖ እንግዲህ ጆን የቦሃ ሃምቡርግ መወለዱ በተመሳሳይ ይሄን በሚወለድበት ጊዜ ሃምቡርግ ደግሞ አንቶኒ የቦሃ መጫወቱ ፕላስ ደግሞ አንቶኒ የቦሃን የሚመስል ነገር የፊት ቅርጽ አለው። ኦፍኮርስ ከአፍሪካውያን ቤተሰብም በአባቱ በኩል በመወለዱ ምክንያት ሊሆን ይችላል። ዞሮ ዞሮ ግን እንግዲህ ለኢኳዶር ነው የሚጫወተው። አሁን
ጣሊያን ሴሪያ ለቬኔዚያ ነው የሚጫወተው። ቬኔዚያ እንግዲህ አሁን በተገባደደው የ2024/25 ሲዝን ከሴሪያው ወደ ሴሪቢ መውረዱ የሚታወስ ነው። በተረፈ ያው የቡድኑ ወሳኝ ተጫዋች ሞይሴስ ካይሴዶ ነው። እንደሚታወቀው በጨዋታው በጣም ድንቅ ነበር። ሞይሴስ ካይሴዶ በጣም ጥሩ ጊዜ አሳልፏል። ጥሩ ኳሶች ኢንተርሴፕት ሲያደርግ ነበረ። ጥሩ ታክሎችን ሲወድ ነበረ ማለት ነው። በጣም ጥሩ ጊዜ ነበር ያሳለፈው ሞይሴስ ካይሴዶ። የቡድኑ ደግሞ ካፕቴን የሊቨርኩሰኑ ኢንካፔ ነው ማለት ነው። እሱም ጥሩ ጊዜ ያሳልፏል። አብዛኛው ኢኳዶር ከኳስ ጋር ከብራዚል የተሻሉ ነበሩ ማለት ነው በጨዋታው። ብራዚል ግን እንግዲህ አሁን 5 ሽንፈቶችን በዚህ የዓለም ዋንጫ ማጣሪያ ውድድር 5 ሽንፈቶችን አስተናግዳለች ማለት ነው። እስካሁን ድረስ የብራዚል ብሔራዊ ቡድን ደካማ የሆነ የዓለም ዋንጫ ማጣሪያ ጊዜ ነው እያሳለፉ የሚገኙት። አርጀንቲና እንግዲህ ወደ ዓለም ዋንጫ ማለፋቸውን አረጋግጠዋል ቀደም ብለው። ብራዚል ግን ቀላል የማይባል ፉክክር አለባት ማለት ነው። ኦፍኮርስ በዚህኛው ዓለም ዋንጫ የአላፊ ቁጥሮች በደንብ ከፍ ስለሚሉ ያን ያህል ስጋት አይኖርም። ነገር ግን ብራዚል ያስመዘገበችው 5 ሽንፈት ማለት ከአስሩ የሳውዝ አሜሪካ ሀገሮች የኮንሜቦል የደቡብ አሜሪካ የዓለም ዋንጫ ማጣሪያ ተወዳዳሪ ቡድኖች ውስጥ ከብራዚል በላይ ሽንፈቶችን ያስተናገዱት ቦሊቪያ፣ ፔሩና ቺሊ ናቸው። ቦሊቪያ፣ ፔሩና ቺሊ ማለት ደግሞ በ8፣ 9ና 10 የሚሆነው የጨረሱ ቡድኖች ናቸው ማለት ነው። እና ይህን ያህል ደካማ የሆነ ጊዜ ነው እያሳለፈች ያለችው። በተቻለ አቅም ቡድኑ ለውጥ ማምጣት ይጠብቃል። ቀጣይ ከፓራጓይ ጋር ሳኦ ፖሎ ላይ የሚያደርጉት ጨዋታ በጣም የሚጠበቅ ነው የሚሆነው ማለት ነው። ግዴታ ድል ማስመዝገብ አለበት ለስብስቡም። አደሴም ታይም ደግሞ ለአዲሱ አሰልጣኝ ካርሎ አንቸሎቲም የበለጠ መነቃቃትን ለመፍጠር ይሄ አስፈላጊ ነው የሚሆነው። በዛሬው ጨዋታ ምናልባት ትንሽ እንደ ተስፋ ብለን ካነሳን ልንጠቅስ የምንችለው ቡድኑ የሆነ ቅርጽ ለመያዝ እየሞከረ ይመስላል ማለት ነው። በተለይ ኳስ ይዞ ለመመስረት ከኋላ ለመውጣት ሲሞክር ማለት ነው። እንግዲህ በባክስሪ ለመሆን ይሞክራል ማለት ነው። እንግዲህ ቀድሜ እንደጠቀስኩት የግራ ፉልባክ ላይ የነበረው አሌክሳንድሮ ነው። ቀኝ ላይ ደግሞ ቫንደርሰን ነው ብለናል። ቫንደርሰን የመለጠ ወደፊት ሄዶ ሞር ኦቨርላፕ ማድረግ የሚችል አይነት ሞር ኦፌንሲቭሊ ኮንትሪቢዩት ለማድረግ የሚችል አይነት ተጫዋች ነው። ሰው ኳስ ብራዚል በሚሄድበት ጊዜ በተለያዩ አጋጣሚዎች ሃይ እና ዋይድ ይሆናል። ዊድዙን ይይዛል፣ ወደፊት የበለጠ ጠጋ ይላል። አንዳንድ አጋጣሚዎች ደግሞ ወደ ሃፍ ስፔሱ ቦታ ላይ ሆንና ወደፊት ጠጋ ብሎ ወደ መሀል ገባ ይልና ተቃራኒ ስቴቫ ዊሊያን ደግሞ ዊድዙን የሚይዝበት አጋጣሚ ያለ ሰው አንዳንዴ አንደርላፕ አንዳንዴ ኦቨርላፕ የሚያደርግበትን እድል ስንመለከት ነበረ። ኳስ ቡድኑ ሲመሰረት በ3 ሴንተር ባክ ይወጣል። አሌክሳንድሮ እንደ ግራ ሴንተር ባክ ይሆንና ቡድኑ ከኋላ መስቶ ለመውጣት ይሞክራል ማለት ነው። አብዛኛዎቹን ተጫዋቾች እንግዲህ የበለጠ መሀል ላይ ሞር ኦቨርሎድ ለመፍጠር ቡድኑ ይሞክራል ማለት ነው። ተጋጣሚ የሜዳ አጋማሽ ላይ በዛ ብሎ ለመታየት ይሞክራል ማለት ነው። ነገር ግን ይሄ ያን ያህል ፓሶቹ ጥሩም ስላልነበሩ አሁን በምስሉ ላይ የምታዩት አይነት ምናልባት ጥሩ እድል ሊፈጥር የሚችለውን ተቀይሮ ለገባው ማርቲኔሊ ጥሩ የግብ እድል ሊፈጥር የሚችል የፕሮግሬሲቭ ፓስ መደረግ አለመቻሉ ነው። አይ ቲንክ ብሩኖ ጉማሬሽ ነው ስለዚህ ኳስ ላይ ኳሱን ያዘገየው ማለት ነው። እንደዚህ ነገሮችን ቶሎ ሪስክ ሊወስድ የሚችል ሁኔታዎችን አጋጣሚዎችን አይቶ ፓሶችን ወደፊት ወይ ፕሮግሬሲቭ ፓሶችን ወይ ፎርዋርድ ፓሶችን ሊያደርግ የሚችል አይነት ተጫዋች ቡድን ውስጥ አለመኖሩ በእጅጉን ሊጎዳው የሚችል ነው። የሆነ አይነት መፍትሄ አንቸሎቲ ማምጣት ካልቻለ ማለት ነው። ምናልባት ባለውም ስኳድ ሊሆን ይችላል ነገር ወይ ደግሞ ሌሎች ተጫዋቾችን በማምጣት ማለት ነው። እንግዲህ አንድሬ ሳንቶስ አይነት ተጫዋቾች በኋላ ላይ ተቀይረው ገብተዋል። ነገር ግን የበለጠ ኤክስፕሎር ማድረግ ያለበት ይመስለኛል አንቸሎቲ ማለት ነው። በዛ ብራዚል ሴሪያ ላይ በተመሳሳይ ደግሞ ሌሎች ተጫዋቾችንም የተለያየ እድል እየሰጠ የበለጠ ኤክስፕሎር ማድረግ ሊኖርበት ይችላል። በእንደዚህ አይነት ሁኔታ ቡድኑ ወደፊት ፕሮግረስ ለማድረግ እጅጉን የሚቸገር ነው የሚሆነው ማለት ነው። እና ቀድሜ እንደጠቀስኩት በባክስሪ ነው እንግዲህ ለመመስረት ሲሞክረው። በባክስሪ ሲመሰረት ያው በተለያዩ ተጫዋቾችም ያን ለማድረግ ሲሞክር ነበር። በአንዳንድ አጋጣሚዎች ደግሞ ካሴሜሮን እንደ 3ኛ ሴንተር ባክ ሆኖ ስንመለከተው ነበር። አሌክሳንድሮ ወደፊት ጠጋ ብሎ እሱ ደግሞ የግራ ዊድዙን ይዞ ደግሞ በአንዳንድ አጋጣሚዎች ስንመለከተው ነበር ማለት ነው። በእንደዚህ አይነት የመሰሉ ቅርጾች አሌክሳንድሮ ሪቤሮ የግራ ሴንተር ባኩን መሀል ላይ ካሴሜሮ እና ቀኝ ላይ ደግሞ ማርኪኔስ ሆኖ ነው በነገራችን ላይ በአንዳንድ አጋጣሚዎች ደግሞ በ3 ሴንተር ባክ ለመውጣት ቡድኑ ሲሞክር የነበረው የሆነ ቅርጽ ይዞ ለመንቀሳቀስ የሚሞክር አይነት ቡድን ይመስላል። ገና የመጀመሪያ ጨዋታ ነው። ገና ጥቂት ቀናቶች ነው የተቆጠሩት። ነገር ግን ናሽናል ቲም ጊዜ የሚሰጥም ነገር አይደለም። በተወሰኑ ጊዜያቶች ውስጥ ነው የሆነ መፍትሄ መፈለግም ያለበት ማለት ነው። ከዚህ ጨዋታ የሆነ ትምህርት ምናልባት አግኝተዋል ብዬ አስባለሁ። ምክንያቱም ቡድኑ ምንም አይነት
ተስፋ የሚሰጥ እንቅስቃሴ ስንመለከትበት አልነበረም። ኳስም ሲይዝ ኳሱ ያንን አደጋ የሚፈጠር አልነበረም። በአብዛኛው ደግሞ የተሳሳቱ ፓሶችን በተደጋጋሚ ስንመለከት ነበረ ማለት ነው። ለዚህ ጨዋታ ዝግጁ ያልሆኑ አይነት ተጫዋቾች የበዙበት አይነት ይመስል ነበር። ስቴቫ ዊሊያንም ያን ያህል በደንብ ህይወት ያለው አይነት እንቅስቃሴ ለማድረግ ሲሞክር አልነበረም። ኳሶቹ ሲበላሹበት ድሪብሎቹም ጥሩ አልነበሩም ማለት ነው እና እንግዲህ ብራዚል እጅጉን መሻሻል የሚጠበቅበት ነው የሚሆነው። አንቸሎቲ ትልቅ ስራ ነው የሚጠብቀው ማለት ነው። አንቸሎቲ ምናልባት ሊፈልገው የሚችለውን በግላቸው የሆነ አይነት ትልቅ ተጽዕኖ ሊፈጥሩ የሚችሉ አይነት ተጫዋቾች ስብስብ ውስጥ ያን ያህል የሉም። ይሄ ደንበኛ ብራዚላውያን የምንላቸው አይነት ተጫዋቾች አንቸሎቲ በክለብ አሰልጣኝነት በአመታት ያሰለጠኗቸው አይነት ተጫዋቾች በዚህ ስብስብ ውስጥ የሉም። ኮሌክቲቭሊ የሆነ ነገር ሊፈጥሩ የሚችሉ ተጫዋቾች አሉ። ነገር ግን ኢንዲቪጁዋሊ የሆነ አይነት በግል መፍትሄ ሊፈልጉ የሚችሉ ተጫዋቾች ብዙም የሉም። ይሄ የህብረት መፍትሄ ኮሌክቲቭ ሶሉሽን መፈለግ ይጠበቅበታል ማለት ነው ይሄ ቡድን ማለት ነው። እኔ ባለፈውም ጠቅሼ ነበር ምናልባት በአንቸሎቲ ስር መሻሻል ካሳየ እና ለቡድኑ ይሄ የፓሲንግ መፍትሄ ማለት ነው በተወሰነ መልክ ሊሰጥ የሚችለው ያው ኔይማር ወደ ስብስቡ የማይመጣ ከሆነ ወይ ደግሞ ያው ጉዳቶች ያስቸገሩ ስለሆነ ከጉዳት ጋር የበለጠ ሊቸገር የሚችል ስለሚሆን ሉካስ ፓኩዌታን ነበረ በዋናነት ሳሰብ የነበረው። ሜይ ቢ አንቸሎቲ የፓኩዌታን አቅም ከፍ ማድረግ የሚችልበት እድል ካለ ጥሩ አንደርስታንዲንግ እግር ኳስ አንደርስታንዲንግ ያለው አይነት ተጫዋች ስለሆነ ማለት ነው። የእሱ ኬዝ ደግሞ ያው ከቤቲንግ ጋር በተገናኘ ገና ብዙም ያልተቋጩ ነገሮችም ስላሉ አስቸጋሪ ሊሆን ይችላል። ነገር ግን አንደኛው ኦፕሽን ሊሆን የሚችለው ሜይ ቢ ፓኩዌታ ወደ ላይናፑ የሚመጣበት እድል ካለ ሜይ ቢ እሱን ከፍ ማድረግ የሚችልበት አንቸሎቲ የሚችልበት አጋጣሚ ሊኖር ይችል ይሆናል ብዬ ጠቅሼ ነበር። አሁን ባለው ስብስብ ግን አስቸጋሪ ነው የሚሆነው። ሜይ ቢ አንድሬ ሳንቶስ አይነት ተጫዋቾች የበለጠ ወደ ላይናፑ የሚመጡበት እድል ሊኖር ይችላል። አንቸሎቲም የተሟላ አይነት ተጫዋች ነው ብሎ አድናቆቱን ችሮታል አንድሬ ሳንቶስ ማለት ነው ባየው አጋጣሚ። የበለጠ ወደ ላይናፑ እንደዚህ አይነት ተጫዋቾችን በማምጣትና ብዙ አማራጮችን መሞከርም አስፈላጊ ይሆናል። በዛሬው ጨዋታ ላይ እንግዲህ የወልቭሱ አንድሬ ያው በሰስፔንድ በመደረጉ ምክንያት ያው ወደ ምርጫ ውስጥ አልተካተተም ማለት ነው። እንደ አንድሬ ሳንቶስ አይነት አሁን ካሉት ከተሰለፉት አይነት ተጫዋቾች የበለጠ የጥልቅ አማካኝ ሆኖ የመጫወት እድል ያለው አንደኛው አንድሬ ሳንቶስ ነው ወይ ደግሞ ጌርሰን ማለት ነው። ጌርሰን በክለብ ደረጃ በፍላሚንጎ የበለጠ የቀኝ መስመር አጥቂ አይነት ሆኖ በብዛት ሲጫወት ነበር። በቲቲም ስር በተመሳሳይ ሁኔታ ይሄን አይነት ሚና ይዞ ሲጫወት ነበር ተደጋጋሚ የተመለከትነው ማለት ነው። ግን ባለፈው ጊዜ ደንበኛ የዲፕ ላይን ፕሌይሜከር አይነት ወይም የጥልቅ አማካኝ 6 ቁጥር ሆኖ የመጫወትም አቅም አይነት ያለው ተጫዋች ነው። ይሄንን ምናልባት አንቸሎቲ ሊሞክርበት የሚችልበት አጋጣሚ ሊሆን ይችላል። ሜይ ቢ አንድሬም ያን ቦታ ሊይዝ ይችላል። ብዙ አማራጮችን እየተሞከረ መፍትሄን ቶሎ ማምጣት የሚጠበቅ ይሆናል ማለት ነው። በቀጣይ ኢንተርናሽናል ብሬክ የሆነ አይነት ፕሮግረስ ከቡድኑ ጋር ማየት ያስፈልጋል ማለት ነው። ቀድሜ እንደጠቀስኩት ኢንተርናሽናል ፉትቦል ጊዜ የሚሰጥ ጉዳይ ስላልሆነ ማለት ነው። እንግዲህ ጨዋታው ያው ለማየት የሚማርክ አልነበረም። በጣም ደባሪ ጨዋታ ነበረ። 0-0 በሆነ ውጤትም ተጠናቋል ማለት ነው። እናንተስ እንዴት ነው? እንግዲህ ጨዋታውን ከተመለከታችሁ ምን አስተያየት አላችሁ? አንቸሎቲስ ከዚህ ቡድን ጋር ውጤት ሊያስመዘግብ ይችላል ብላችሁ ታስባላችሁ? እስኪ ኮሜንት መስጫው ላይ ሀሳባችሁን አስፍሩልኝ። አመሰግናለሁ።